አረብ ሀገር ሆነን የምናሰራውን ቤት አብረን ነው እንዴ? ይሄ ደረጃ እኔ አሁን ስለ ግንበኛና ስለ እንትን ባለሙያ ምንም አላውቅም፣ ግን አይን አይቶ ልብ ይፈርዳል እንደሚባለው ዳገት የለው ውሃ የለው ሜዳ ነው ቦታው። ይሄን ያህል ግንብ ደረጃ ምን አስፈለገ? የአረብ ሀገር ብር አያልቅም፣ የአረብ ሀገር ብር ችግር የለውም እያሉ ይኸው የአረብ ሀገር ብር እኔ እርግማን አለበት ልበል። በቃ ሰዎቹ እቡን ያርገው ጥሩ ነገር አይሰራበት ብለው ረግመው ነው እንደሚሰጡ። እናቴ ትሞት በጣም ነው የሚያናድደውና የቤቱን ደግሞ ዲዛይን እዩ እንዴት ዲዛይኑ ነው። ሰላም ውድ የዩቲዩብ ቤተሰቦቼ እንደናችሁ አላችሁ ወይ? ዛሬ አንድ ጓደኛዬ አረብ ሀገር ነው የምትኖረውና ቤቴ ምን ላይ ደርሷል፣ ዲዛይኑስ አሰራሩስ እንዴት ነው፣ ምን ላይ ደርሶልኛል እባክሽ ይልኝ ብላኝ ላይላት እየገባው ነው አብረን እንግባና እስቲ ምን ላይ ደርሷል የሚለውን አብረን እንይ፣ ትምህርትም እንውሰድ። ምን ይመስላል? ማንም ሰው ግቢ ውስጥ የለም፣ ተከራይቷል። ያው በትንሽ ብር ተከራይቷል፣ ግን ተከራዮቹ ስራ ነው የሚውሉት የሉም። ዝም ብለሽ ግቢ ብላኛለች፣ ዝም ብዬ ገብቻለሁ እና ቤቷን አሁን እስኪ አሰራሩን ያለውን ነገር ላይላት ነው። እንግዲህ እሷም እንደኔ በአረብ ሀገር እየለፋች ነው። አረብ ሀገር ነው ያለችው። አረብ ሀገር ሆነን የምናሰራውን ቤት አብረን ነው። ውስጡን ቤቱን አላሳያችሁም፣ ምክንያቱም ሁሉም እንዳቀባቸው ክላሶቹ ስለተከራዩ የቤቱ አቀማመጥ አሰራር ምን እንዴት ነው ምንድነው የሚለውን ነው ማሳያችሁ። በዚሁም ደግሞ አረብ ሀገር ያላችሁ ልጆች ትምህርት እንድትወስዱበት። የኔ ቤት ብቻ አይደለም የተበላሸው፣ የአንድ ቤት ብቻ አይደለም የተበላሸው። ሁሉም አረብ ሀገር ላይ ያሉ ልጆች ቤት ሁሉም ተበላሽቷልና ሁሉም አይደለም ብቻ እግዚአብሔር የወደደው እግዚአብሔር የረዳው 50% ጥሩ ተሰርቶለት ሊሆን ይችላል። ግን 50%ታችን ደግሞ በጣም ተጎድተናልና ነው እንዴት እንደሰሩት ምን ይሳፈር። ይሄ ደረጃ እኔ አሁን ስለ ግንበኛና ስለ እንትን ባለሙያ ምንም አላውቅም፣ ግን አይን አይቶ ልብ ይፈርዳል እንደሚባለው ዳገት የለው ውሃ የለው ሜዳ ነው ቦታው። ይሄን ያህል ግንብ ደረጃ ምን አስፈለገ? የአረብ ሀገር ብር አያልቅም፣ የአረብ ሀገር ብር ችግር የለውም እያሉ ይኸው ለማንኛውም ቤት ፎቅ ሳልሆነ እስከዚህ ድረስ በቂ ነው። አርማታ የድንጋይ እንትን እስከዚህ ድረስ በቂ ነው። ይሄ ከዚህ በላይ ያለው ሲሚንቶ፣ አሸዋ፣ ድንጋይ ለዚህ የሚያሰሩበት ይሄንን አስለስነውላት ቢሆን ይሄንን አስጨርሰውላት ቢሆን በጣም አሪፍ ነው። እውነት እግዚአብሔር ነው ማለት እኔ አረብ ሀገር ላይ ሆነን ስንሰራ የአረብ ሀገር ብር እኔ እርግማን አለበት ልበል። በቃ ሰዎቹ እቡን ያርገው ጥሩ ነገር አይሰራበት ብለው ረግመው ነው እንደሚሰጡ። እናቴ ትሞት በጣም ነው የሚያናድደውና እንግዲህ አረዛዘሙን የቤቱን አረዛዘሙን እዩልኝ፣ እርዝመቱን እዩልኝ። አሁን ይሄ ህሌና ያለው ሰው ይሰራል፣ ህሌና ያለው ሰው አይሰራም። የቤቱን ደግሞ ዲዛይን እዩ እንዴት ዲዛይኑን እዩልኝ። እንደዚህ ታጥፎ አሳያቸው ዞር አድርጊኝ እና እዚህ ጋር ሲደርሱ ደግሞ እንደዚህ መተሾርኒ እዚህ ጋር ሲደርሱ ደግሞ እንደዚህ ያለ ወደዚህ ያለ እንደዚህ ያለ እኔ የምለው እኔ እንደው የአረብ ሀገር ብር እንዴት አባታችን ለፍተን እንዴት አባታችን ሆነን እንደምናመጣው እኛ ነን የምናውቀው፣ እነሱ አያውቁትም። ግን እውነት እግዚአብሔር ነው የምላችሁ እኔ እንጃ የአረብ ሀገር ብርን የምትበሉ ሰዎች፣ የአረብ ሀገር ብርን የምታበላሹ ሰዎች ዘር አይውጣላችሁ፣ የተረገማችሁ ናችሁ። ይሄ እንግዲህ ይሄ ቤት እንደኔ እኔ ምንም እንኳን ባለሙያ ባልሆን ይሄ ቤት አሰራር መሆን የነበረበት እንደዚህ ግሪም ተይዞ እንደዚህ ተርታውን ክላስ ይሆንና ምክንያቱም ክላስ ትንሽ ክላስ ግን ያረባ አድርገው ነው ሰሩላት። እሷ ትልቅ ነገር ትጠብቃለች። እንደዚህ ግድም አድርገው ክላሱን ምክንያቱም ቦታው አመቺ ቆንጆ ቦታ ቆንጆ አቀማመጥ ስለሆነ አቀማመጡ ቦታው እንደዚህ ግድም እንትን ብለው አንድ ክላስ ሁለት ክላስ ቀጥሎ 3 4 ከዛ በኋላ ያለው ቦታው ደግሞ ወደታች ሰፊ ይሆንና
ምናልባት ደግሞ ጊዜ ትገጥማት ልጅቷ የተለየ ደህና ትልቅ ቤት ትሰራበታለች ማለት ነው። አሁን ወይ ደህና ቤት አልተሰራበት ወይ ቦታው አልተቀመጠላት። አሁን እቺ ልጅ የአረብ ሀገር እንደዚህ ለፍታ ሰርታ ቤቱን እንዴት ነው የምታረገው? በእውነት ነው የምላችሁ። እንግዲህ አሁን ይሄ እንደዚህ ነው የተገባው። እንደዚህ ተገብቶ እንደዚህ ነው የሚዞረው። አላቅም አሰራራቸውን አላቅም። ወደዚህ ጋር አንድ ክላስ አለ እንደዚህ የገባ ይኸው፣ ወደዚህ ጋር እንደዚህ የገባ ክላስ አለ። በዚህ ጋር አንድ ክላስ አለ። ከዛ እዚህ ደግሞ አንድ ክላስ አለ። እዚህ አንድ ክላስ አለ። በዚህ ወርዳችሁ ደግሞ እንደዚህ ስትታጠፉ ደግሞ እንደዚህ ክላስ አለ እና እውነት እኔ እንጃ አረብ ሀገር እንዴት ሰርተን እንዴት ተሰቃይተን የምናመጣውን ብር እኔ ስለማውቀው እውነት እግዚአብሔርን ዘር አይወጣላችሁም። የአረብ ሀገርን ብር እንደዚህ የምታረጉ ሰዎች እኔ አሁን እንግዲህ ልጅቷ የለኝ ብላ ነው እንግዲህ ያው ያለውን ነገር የወረደውን ነገር ነው ማሳያት። ምክንያቱም ይሄ ነገ የምትመጣበት የምታየው ነገር ስለሆነ ምንም ልደብቃት አልችልም ማለት ነው። እውነታውን አሳያታለሁ። ግን ቦታዋ በጣም ቆንጆ እዚህ ሰፊና ሜዳ የሆነ ግቢ ላይ ይሄን ያህል እዩ። በኔ ቁመት ደረጃው እንትኑ ግንቡ ይሄው እኔ ተከሻለ። ይሄ ሁላውን ይሄ እንግዲህ ከዚህ ሰውየው ለመውጣት አሁን ለምሳሌ እንደዚህ ነው የሚወጣው። እዚህ ደረስ በጣም ነውር ነው። እግዚአብሔር በጣም ነውር ነው። እናም እንግዲህ ይሄው እንዳያችሁት ነው ክላሱ። ይሄም ደግሞ ጣጣራችሁ እግዚአብሔር ይሄ እኮ ሜዳ እኮ ነው። ጭራሽ ደረጃ እኮ አያስፈልገውም። ምክንያቱም ሜዳ ነው ቦታው። ምንድነው መሆን ያለበት? በቃ አንድ እግራችሁን አንስታችሁ ቤታችሁ መግባት ነው የነበረበት። ይሄ ግን እንደው እውነት አይምሯችሁ ይሰራል ወይ? አይምሯቸው እንዴት እንደሚሆን አላውቅም። ይሄው ደግሞ እዚች ጋር አንድ ቁጥብ ሰርተውላታል። ያው ማር ቤት ነው የሚባለው ምንድነው የሚባለው አልገባኝም። ይሄንንም ተሰርቷል። ደግሞ እዚህ ደግሞ ይሄው እዚህ ጋር ደግሞ ወደ ስትመጡ ምችን ሰርተውላታል። ብቻ ብሯል እንዱ ተጫውተውበታል ብሯል ማለት ነው። እና ይሄን የመሰለ ግቢ ይሄን የመሰለ ቦታ አልተጠቀሙበትም። እኔ በነገራችን ላይ ተብሯ በላይ እየተበላሸ የምለው ምንድነው ቦታው ነው። ቦታው በጣም ትልቅ ቤት በጣም ትልቅ ነገር የሚሰራበት ትልቅ በነገራችን ላይ ይሄ 260 ካሬ ሜትር ይሆናል። ቦታው በጣም ትልቅ ቦታ ነውና ግን አልተጠቀሙበትም። እውነት አልተጠቀሙበትም። ልቦና ይስጣችሁ ባካችሁ። ይሄንን ቪዲዮ አረብ ሀገር ሆናችሁ የምታዩ ልጆች አሁንም ታዝዝ ትምህርቱ ሰዱ። አረብ ሀገር ሆናችሁ ፎቶ ጀርባዋ ፍለፊቷን ፎቶ አንስተው እንደዚህ የሚልኩላችሁ ውሸት ነው። ተጀርባ ትዞሩ ጀርባው ዜሮ ነው። መስኮቱን ባሳያችሁ ማለት ነው ትስቃላችሁ። የመጨረሻ ግድግዳው ላይ የመጨረሻ አሁን የዋና ቤቱን ተጀርባ በኩል መስኮት አለውና የመጨረሻ እንትኑ ላይ አፋፍ አንድ ሰው እንትን መሰላል ላይ ወጥቶ ነው መስኮቱን የሚከፍተው እና አይደረግም። ተዚህ የተማራችሁ ብራችሁን ሴፍ እንደምታረጉና ራሳችሁ እየመጣችሁ መሬት መግዛት አለባችሁ፣ ቤት መስራት አለባችሁ። ራሳችሁ አድርጉ። በዛ አጋጣሚ የአረብ ሀገር ላይ ያላችሁ ብቻ አይደለም ይሄን መልእክት ማስተላልፈው በአውሮፓም አሜሪካም የትም ጀርመንም የትም ሁኑ ብቻ እናንተ የሰው ፊት እያያችሁ የሰው ሀገር እየተጠበሳችሁ የምታወጡትን ብር ራሳችሁ ባይናችሁ እያያችሁ አሰሩ። ሰራተኛ አይደለም ቀርቶ ታትኖሩ ኖራችሁ ራሱ ስልክ ልታወሩ ዞር ትትሉ ስራውን ያቆማል ወይም ስራውን ያወላግዳል። እንደዛ ስለሆነ እባካችሁ ትምህርቱ ሰዱ። እንግዲህ የኔ ቤት ብቻ አይደለም የሌሎችም ልጆች ቤት እንደዚህ እየተበላሸ ስለሆነ ያለው ይሄንን ነው የምላችሁ። እወዳችኋለሁ። በቀጣይ ደግሞ እንደዚሁ አስተማሪ የሆነ ቪዲዮ ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ብዙ ነገሮችን እያወጣው ለእናንተ አስተማሪ ነገርን ይዤ እመጣለሁኝ። እናንተም ግን ማየስ ብቻ አይደለም፣ ትምህርት ውሰዱ። እናቴ ትምህርት ውሰዱ እና ይሄንን ነው የምላችሁ። እንግዲህ የዛሬው
ጓደኛዬ ወይም ይልኝ አለች ልጅ ቤት ይሄንን ይመስላል። አይዞን አይዞሽ፣ ዋናው ቦታው መያዝሽ ነው። ቅዱስ ሚካኤል ረድቶሽ ደግሞ ትልቅ ነገር እንደምትሰሪበት ተስፋ አደርጋለሁ ቪዲዮውን ስለምታዩ እና ተስፋ ባለው ጊዜሽ ደግሞ ትምህርት ወስደሽ ጥሩ ነገር ሰርተሽ ይሄንን በዚህ በኩል ያለውን ቤት ወይ ፈርሶ ወይም ደግሞ ከዚህ ቦታም ስላላት እሷ ከዚህ ጋር ቦታም ስላላት እዚህ ላይ ጽድት ያለ ለራሷ ቤት መስራት ትችላለች። ይሄን ኩልኩሌውንና ገዳዳውን አከራይታ መኖር ትችላለች። ይሄ ቦታው ያለው ወደ ደብረ ብርሃን ትንሽ ወጣ ያለ ስለሆነ ችግር የለውም ማለት ነው። እና የንላችኋለሁ ውድ የኔ ዩቲዩብ ተከታታዮቼ፣ በቀጣይ አሪፍ ቪዲዮ ውስጥ እንገናኝ። ወዳችኋለሁ።